ግፈኞች በምድር ዓለም ላይ ውርደት ይገባቸዋል። አላህ Subhanahu Wa Ta'ala ወተልካ አያሙ ዳዊሉሃ በይነናስ እንዳለው በአንድ ወቅት አንድ ሰው ጉልበት ይኖረዋል፣ ስልጣን ይኖረዋል፣ ወገን ይኖረዋል። ግን ያንን ያለውን ኢምካንያ ተጠቅሞ የአላህን ባሮች በአላህ ቤት አምልኮታቸውን እንዲያስተናግዱ የሚከለክሉ ከሆነ ነገ ምናልባት ጊዜ ተለውጦ እሱ ደግሞ እንኳን ባለቤት ሆኖ ሊከለክልና ሊያስተናግድ ቀርቶ ባጠገቡ እንኳን ለማለፍ የሚፈራና የሚሸማቀቅበት ጊዜ ያጋጥማቸዋል ይላል። ለሁም ፊ ዱንያ ኺዝ ወለሁም ፊል አኺራ አዛቡን ዐዚም። በዛኛው ዓለም ደግሞ በጣም አይከብዱ የከበደ ቅጣት ይጠብቃቸዋል በማለት ያስጠነቅቃል ማለት ነው። እንግዲህ ይህ አያት ሰዎች ብዙ ጊዜ ያው አቅም ሲኖራቸው የማይገባ ነገር ሁሉ ይሰራሉ። ነገ ምን ይሆናል የሚለውን ሂሳብ ይረሱላሉ ማለት ነው። በተለይ በሃይማኖት ኬዝ ተነስቶ አንድ ሰው እኔ አቅም አለኝ፣ ጉልበት አለኝ፣ ስልጣን አለኝ ብሎ አማኞችን ከእምነት ቦታቸው የሚያፈናቅል፣ መስጂዳቸውን የሚያፈርስ ወይም እንዳይሰሩ የሚከለክል ወይም ደግሞ ከስርዓት ውጭ አድርጎ ሰዎች ብቃት የሌላቸውን ሰዎች በመመደብ ለምሳሌ ካድሬዎችን ይመድብና ትክክለኛ የሃይማኖቱ መሪ ሊሆኑ የሚገቡት ሰዎች ያርቃቸዋል ማለት ነው። ይሄ ራሱ ተኽሪብ ነው የሚባለው። እንደ የሚያረጉ ሰዎች የመጨረሻ ግፈኞች እነሱ ናቸው ካለ በኋላ በዚህ በግፋቸው ሁለት ነገር እንደሚጠብቃቸው ያስጠነቅቃል ማለት ነው። አንደኛ በዱንያ ላይ